ሰላም ጤና ይስጥልኝ ተመልካቾቻችን የዕለቱ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ማህሌት ጸጋይ ነኝ። በቅድሚያ የትግራይ እርሻና የተፈጥሮ ሀብት ቢሮ የትግራይ ኢኮኖሚ በስፋትና ዳግም ለማነቃቃት ያለመ ከግብርና ምርምር ኢንስቲትዩት በጋራ ጉባኤ አካሂዷል። ቢሮው ከተለያዩ ከባለድርሻ አካላት ጋር በመቀዳጀት የእርሻ ስራውን ለማስፋፋት ቅድሚያ ሰጥቶ እንደሚሰራም ተጠቁሟል። ሙሉብርሃን ዳርጌ ተጨማሪ አላት። የትግራይ እርሻና ተፈጥሮ ሀብት ቢሮ ከትግራይ ግብርና ምርምር ቢሮ በጋራ በመሆን የምክክር ጉባኤ አካሂደዋል። በምክክር መድረኩ የተለያዩ አጋር አካላት፣ የመንግስት ሴክተሮችና ሌሎች መንግስታዊ ያልሆኑ አካላት በመሳተፍ ከዚህ ቀደም የተያዙ እቅዶችን እውን ለማድረግ የሚሰራበት ሰፊ ዓላማ የያዘ መድረክ መሆኑንና ለሚመለከታቸው አካላትም ትልቅ የቤት ስራ የሚሰጥበት ብሎም የትግራይን ኢኮኖሚ ለማነቃቃት በስፋት የሚሰራበት ሁለንተናዊ ስራ መሆኑንም ተገልጿል። ታናይ ለማዓንት መድረክ ነቲ በሐደ ወገንት መደበኛ ና ኤድ ብላክ አኸባና ንምክያድዩ የዛሬው ቀን ጉባኤ ዋና ዓላማው ከዚህ ቀደም ከያዝናቸው እቅዶች ለማስፋትና ለማነቃቃት ያለመ ሲሆን በዋናነትም የትግራይ ኢኮኖሚ ለማነቃቃት በያዝነው ጉዞ ዘላቂ ለማድረግ ዲቨሎፕመንት የሚሰሩ የዲቨሎፕመንት ይሰራሉ፣ የምርምር ደግሞ የምርምር እንዲሰሩ አድርገን እንሄዳለን ብለን ኢኒሺዬቲቭዎችን አስቀምጠናል። 9 የሚሆኑ ኢኒሺዬቲቭዎች አሉን። እነዚህ አንድ በአንድ የሚመለከተውን አካል ይወስዳል ብለን ነው እያሰብን ያለው። ከተለያዩ አጋር ተቋማት የተገኙ ምሁራንና ጥናታዊ ጽሑፍ አቅራቢዎች ኢኮኖሚውን ለማነቃቃት የበኩላቸውን እየተወጡ መሆናቸውን ገልጸዋል። ዝቅተኛ የግብርና ምርት ወይም ደግሞ ዝቅተኛ የእርሻ ይዞታ ያላቸው አርሶ አደሮች ግን በዚህ ደረጃ ከማዳበሪያ ውጭ ተጠቃሚ አልነበሩም። ይህንን እንግዲህ ባንኩ እነዚህ ቁጥራቸው ከ70 እስከ 80% የሚሆኑ የአገሪቱ ህዝቦች ይህንን ያላቸው የፋይናንስ እጥረት ለመቅረፍ ያው ለነሱ ሊሆን የሚችል ለነሱ አስፈላጊ ወይም ደግሞ ሊመጥን በሚችል ነው ይህንን አዲስ ፕሮዳክት የቀረበው ማለት ነው። እንደ ተቋም የኛ 3 ተልእኮዎች አሉን። አንደኛው መማር ማስተማር ነው። የሰው ኃይል አቅም ግንባታ ስራ ነው የምንሰራው። ሁለተኛ በምርምር የግብርና ልማት ማሳለጥ ነው። ሶስተኛ የማህበረሰብ ተኮር የሆኑ ስራዎች ድጋፍ ማድረግ ነው። በሶስቱ አጀንዳዎች አስተዋጽኦ እያደረግን ቆይተናል ላለፉት 30 ዓመታት። አሁንም ባለው አዲስ ኮንዲሽን ነው ያለነው። አሁንም በዚህኛው ያንን በተጠናከረ መልኩ ለመሙላት ያው ጥረት እናደርጋለን። ስለዚህ ከዚህኛው ይዘነው የምንሄድ አሳይመንት ይኖራል ብዬ ነው የምገምተው። የሀገርን ኢኮኖሚ ለመገንባት ግብርና የጀርባ አጥንት መሆኑን የገለጹት ምሁራኑ እንደ አጋር አካላት ከትግራይ እርሻና ተፈጥሮ ሀብት እንዲሁም ከትግራይ ግብርናና ምርምር በጋራ በመሆን መስራት የግብርናና የተፈጥሮ ሀብትን ለማነቃቃት ጠቀሜታው የጎላ መሆኑን አክለው ገልጸዋል። ግብርና ስንል እንግዲህ ለክልሉም ይሁን ለአገሪቱ ባክቦን ነው። ስለዚህ ግብርና መደገፍ የሁሉ የባለድርሻ አካላት መሆን መቻል አለበት። በተናጠል ሂደህ የሚደገፍ ሳይሆን ሁሉ ያገባኛል የሚል አካል በሙሉ ግብርና መደገፍ መቻል አለበት። እኛም እንደ ባንክ እንግዲህ ሜካናይዝድ የሆኑ ግብርናዎችን እየደገፍን ነው የመጣ ነው። አሁን ደግሞ በዚህ ደረጃ ደግሞ ያሉት ተጠቃሚዎች አድሬስ ለማድረግ ነው ይህን ውጤት ይዘን ነው የመጣ ነው። በቅንጅት መስራት ዘላቂ እንዲሆን ነው የሚረዳል። አዘርዋይስ ይንጠባጠባል እና አብረን ከሰራን አንዱን እየተመጋገበ በትክክል ወደ መሬት እንዲሄድ እንትን ያደርጋል፣ ያፋጥነዋል። ሌላ ጉልበት፣ ገንዘብ ወጪም ሊቀንሳል። አብሮ መስራቱ ለብዙ ነገር ጠቀሜታ አለው። ይህንን ግን በደንብ ተሰርቶበት ኃላፊነት የሚወስድ አካል ኑሮ በደንብ ከተሰራበት አይ ቲንክ ውጤታማ ያደርገናል ብዬ አምናለሁ። በመድረኩ የተገኙ ተሳታፊዎች በበኩላቸው የትግራይን ኢኮኖሚ መልሶ እንዲያገግምና የምግብ ዋስትናን በማረጋገጥ ራስን በመቻል አንጻር ለሚደረገው እንቅስቃሴ እውን መሆን በቅንጅት መስራት እንደሚያሻም ጠቁመዋል። በትግራይ ያለውን እምቅ የማዕድን ሀብት በአግባቡ በመጠቀም ከውጭ ሀገራት በከፍተኛ ውጪ የሚቀርቡ ምርቶችን በማስቀረት ተጠቃሚ መሆን እንደሚቻል ተገለጸ። ይህ የተገለጸው በመኖሪያ ቤቶች ግንባታ፣ በኮንስትራክሽን ቁሳቁሶች ሽያጭ፣ በመሰረታዊ የንግድ ሸቀጦች ላይ የተሰማራው የሆርን አፍሪካ የኮንስትራክሽን የንግድ ኢንዱስትሪ አክሲዮን ማህበር 4ኛ መደበኛ ጉባኤውና 2ኛ አስቸኳይ ጉባኤው በመቀለ ከተማ ባካሄዱበት ወቅት ነው። ፍሬው ተወልደመድህን ተከታትለዋለች።
በመኖሪያ ቤቶች ግንባታ፣ በኮንስትራክሽን ቁሳቁሶች ሽያጭ፣ በመሰረታዊ የንግድ ቁሳቁሶች ላይ የተሰማራው የሆርን አፍሪካ የኮንስትራክሽን የንግድ ኢንዱስትሪ አክሲዮን ማህበር አራተኛ መደበኛ ጉባኤውና ሁለተኛ አስቸኳይ ጉባኤው የማህበሩ አባላትና ሌሎች አካላት በተገኙበት በዛሬው ዕለት አካሂዷል። የአክሲዮን ማህበሩ በአጠቃላይ በ179 ሚሊዮን ብር እየተንቀሳቀሰ ያለ ሲሆን ከባንኮች ጋር በመቀናጀት በመቀለ ከተማ በሁለት ቦታዎች በ2.5 ቢሊዮን ካፒታል የሪል ስቴት ልማት ስራዎች፣ የፋብሪካ ግንባታዎችና የንግድ ስራዎች በመስራት ላይ እንደሚገኙ የማህበሩ ስራ አስኪያጅ የሆኑት አቶ አንገሶም ገብረ መስቀል አስረድተዋል። አጠቃላይ እስካሁን ያለው ሀብቱ ወደ 179 ሚሊዮን ብር ይገመታል። ሆኖም ግን ያለን ሀብት ከባንክ ጋር እንትን ብለን አቀናጅተን የያዝናቸው ፕሮጀክቶች በተለይ በመቀሌ በሁለቱም ሳይቶች በሐወልትና በአዳ ሐቂ ሳይቶች የያዝናቸው ፕሮጀክቶች ወደ 2.5 ቢሊዮን ብር የሚፈጅ ስራ ነው እየተሰራ ያለው። እነዚህን ለመስራት ከባንክ ጋር ተቀናጅተን በመስራት ላይ እንገኛለን። ትግራይ ያጋጠመው ጦርነት በኢንዱስትሪ ዘርፉ ላይ ያስከተለው ከፍተኛ ጉዳትም ዳግም ለመገንባትና የንግድ እንቅስቃሴውን ለማነቃቃት እንዲሁም ለማህበረሰቡ የስራ ዕድል ከመፍጠር አኳያ እንዲህ አይነት የአክሲዮን ማህበራት ትልቅ ሚና እንዳላቸው አቶ አንገሶም ገብረ መስቀል አክለው ገልጸዋል። ማህበሩ ያለውን ካፒታል መጠን በመያዝ በስራ በተግባር በመግባት ሌሎች ተመሳሳይ ተቋማትም በስራ ላይ ገብተው የተለያዩ ስራዎች በመስራት ላይ ይገኛሉ። ይህም የክልሉን ህዝብ በኢኮኖሚያዊ እንቅስቃሴ ወይም ኢኮኖሚ በማነቃቃት እየረዳ ይገኛል። በተመሳሳይ የኛም ድርጅት አጠቃላይ ነባራዊ ሁኔታው እንኳን እንዲህ ቢሆን ምንም አይነት ስራ ሳንሰራ ብንቀመጥ የበለጠ የክልሉን ህዝብ የሚጎዳ ነገር በመሆኑ ከግምት ውስጥ በማስገባት ድርጅቱ ራሱንም ትርፋማ ለማድረግ ለመጥቀምም ጭምር ነው በስራ ላይ ገብተን በክልሉ ያለው የኮንስትራክሽን ኢንዱስትሪ በማነቃቃት ላይ የራሳችንን ድርሻ ለመወጣት እየተንቀሳቀስን እንገኛለን። በመድረኩ በክብር እንግድነት የተገኙት የትግራይ ማዕድን ቢሮ ምክትል ኃላፊ የሆኑት አቶ ተስፋ አለም ሐድጉ በትግራይ ያለውን እምቅ የማዕድን ሀብት በአግባቡ በመጠቀም ከውጭ ሀገራት በከፍተኛ ውጪ የሚገቡ ምርቶችን በማስቀረት ተጠቃሚ እንዲሆን ለማድረግ በሚገባው ልክ መሰራት አለበት በማለት በዚህም ሆርን አፍሪካ የትግራይ ዳግመ ግንባታ ለማረጋገጥ እየሰራቸው ያሉ ስራዎች ቢሮአቸው ደጋፊ እንደሚሆንም ገልጸዋል። ኣብ ሓደ ብጽንተት በኩናት ዝዓነወ ዓዲ ተመሊሱ ዳግማይ ህንጸት ከካይድ እንድሕር ኮይኑ ቁልፊ እታወት ዝኾነ አውድ ማዕድን አንዲት በጄኖሳይድ ጦርነት ጉዳት የደረሰባት ክልል ዳግም እንድታገግም ለማድረግ ቁልፍ ግብአት ሊሆን የሚችለው ማዕድን ዘርፉ ላይ ያሉት ጥሬ ዕቃዎች ናቸው። ትግራይም ያላትን እምቅ የማዕድን ሀብት በሚገባው ልክ ጥቅም ላይ እንድታውልና ህዝቡም ይሁን መንግስት ተጠቃሚ እንዲሆን መሰረት ያደረገ በመሆኑ ትግራይ ማዕድን ቢሮ ለትግራይ መልሶ ግንባታ ለማቀላጠፍ እየተንቀሳቀሰ ካለው የሆርን አፍሪካ ደጋፊ እንደሚሆን ማረጋገጥ ወዳለሁ። እንዲህ አይነት የአክሲዮን ማህበራት እየሰሩት ያለ ስራም የሀገር ውስጥ ገበያን ከማረጋጋት አልፈው ከውጭ የሚገቡ ምርቶችም ለማስቀረት ትልቅ ሚና አላቸው። የሆርን አፍሪካ የኮንስትራክሽን የንግድ ኢንዱስትሪ አክሲዮን ማህበር ከአክሲዮኑ ባለቤቶች መዋጮ እንዲሁም ከኢትዮጵያ ልማት ባንክ ብድር በማግኘት የቀለምና ኳርትዝ ፋብሪካዎች ለመገንባት እንቅስቃሴ መጀመራቸውንም በመድረኩ በእቅድ ሪፖርት ላይ ቀርቧል። አብሪ ሞተርስ ለከተማ የትራንስፖርት እጥረትና የስራ ዕድልን እጦት ለመቅረፍ ትልቅ ድርሻ እንዳለው የትግራይ ትራንስፖርት ቢሮ አስታወቀም። ይህ የተገለጸው አብሪ ሞተርስ ኃላፊነቱ የተወሰነ የግል ተቋም በ78 ሚሊዮን ብር የተገዙ 13 አዳዲስ የኤሌክትሪክ መኪኖች በመቀለ ከተማ ለሶስተኛ ጊዜ ለተጠቃሚዎች ባስረከበበት መድረክ ነው። ለምራዊ ተስፋይ ዘገባ ፍሬወት ወልደመድን ታቀርባለች። አብሪ ሞተርስ ኃላፊነቱ የተወሰነ የግል ተቋም በትግራይ ያለውን የትራንስፖርት ችግር ለመፍታት በመንቀሳቀስ ላይ እንደሚገኝ ተገልጿል። የአብሪ ሞተርስ እድል ተጠቃሚ የሆኑ ወገኖች በበኩላቸው በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች መረከባቸው ለስራ ፍጥነትና ለስራ እድል ፈጠራ አጋዥ መሆኑም ይገልጻሉ። ያው ከላይ ዙር የተረኪበያ ግን ክንጅሙረ ተለና ናራይድ አጀማምራ ናፈራህና ጀሚርና መኪናውን ሁለተኛ ዙር ላይ ነው የተረከብኩት። የራይድ ስራ ስንጀምር እየፈራን ነበር። አሁን ግን በጣም ጥሩ እንቅስቃሴ ነው ያለው። አብሪ ሞተርስ የኤሌክትሪክ መኪኖች እያመጣ ለወጣቶች የስራ ዕድል ለመፍጠር የራሱ ሚና አለው። ጊዜ ጥረህ ከሆነስ ስራህ ካወለ ያሳልጣልካ። ይህ ብቻ ሳይሆን ስራንም ያሳልጥልሃል።
ሌሎች መኪናዎች ከመጠበቅ ይገላግልሃል። የኔም ስራ የመስራት ፍላጎቴ ይጨምርልኛል። ሙሉ ካሽልካ አቅምን ከይስን 50 በ50 በፍርቂ ፐርሰንት ምጽወኒዮ ቡድማ አከፋፈሉም 50 በመቶ ነው። ስለዚህ ብዙ ወጣት ይህን እድል በማግኘት ሊንቀሳቀስ ይችላል ማለት ነው። አብሪ ሞተርስ በደንበኞቹ ትዕዛዝ መሰረት 13 አዳዲስ የኤሌክትሪክ መኪኖችን ለሶስተኛ ጊዜ ማስረከቡን የተቋሙ ስራ አስኪያጅ ወይዘሮ አብረህት አየለ ይናገራሉ። አላማና ወጣታትና ደቀንስቲዮ ተሐዝ ተፈጥርኒዮ አላማችን ወጣቶች የኤሌክትሪክ መኪኖችን በተመጣጣኝ ዋጋ እንዲጠቀሙ ነው። ከነዳጅ ፍጆታ ጋር ተያይዞም ወጣቱ ሳይቸገር እነዚህን በመጠቀም የስራ እድል ከመፍጠር ማኳያ ጥሩ ነው። የቁጠባ ባህልንም ያበረታታል ባይ ነኝ። ምክንያቱም ቆጥበው ስለሆነ መኪኖቹን የሚገዙት በ78 ሚሊዮን ብር የተገዙ 13 መኪኖችን ነው ያስረከም ነው። ሀገር ውስጥ የተመረቱ ስለሆኑም የውጭ ምንዛሬን የሚቀንስ ነው። አብሪ ሞተርስ ለከተማ ውበት መጠበቅ ይሁን ለስራ እድል ፈጠራና የትግራይ መልሶ ግንባታ ለማረጋገጥ የድርሻውን እየተወጣ መሆኑን የትግራይ ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ ጠቁመዋል። ናይ ነዳዲ ጸገም ገጢምና ስለዘሎ በቀሊሉ በትሑት ዋጋ ቻርጅ ገይሮም የነዳጅ ችግር ስላጋጠመን በቀላሉ በትንሽ ዋጋ ቻርጅ አድርገው ለሳምንት የሚሰሩበት ነው። የከተማ ጽዳት ጥበቃ ጋር ተያይዞ ድምጽ የላቸውም፣ አይበክሉም፣ ጭስ የላቸውም። ስለዚህ በኤሌክትሪክ የሚሰሩ መኪኖች የማስገባት ስራዎች እንደ ሀገር ፖሊሲ ወጥቶለት እየተሰራበት ነው። ለባለሀብት ይሁን ለተገልጋዮች በቀላል ዋጋ እየተጠቀመ መንቀሳቀስ ይችላል። ተቋሙ የትግራይን ኢኮኖሚ ለማሳደግና የውጭ ምንዛሬ ሊያስቀሩ የሚችሉ መኪኖችን እንደሚያቀርብና እንደሚያስረክብ ለማወቅም ተችሏል። በትግራይ ከጥር 30 2018 ዓ.ም ጀምሮ ከ30 በላይ ባሉ ወረዳዎች የጤና መድህን አገልግሎት ተጠቃሚ እንዲሆኑ እየተሰራ መሆኑን ተገለጸ። የጤና መድህን አገልግሎት ከትግራይ ጄኖሳይዳዊ ጦርነት በፊት በተሻለ ደረጃ እንደነበርና ወደ ነበረበት ለመመለስም በየደረጃው ያለ አመራር ኃላፊነቱ እንዲወጣ የትግራይ ደቡባዊ ዞን አስተዳዳሪ አቶ ዝናቡ ገብረመድህን ገልጿል። ስለሽሐጎስ ዝርዝር አለው። ህዝብ በጤና መድን አገልግሎት ታቅፎ ተጠቃሚ እንዲሆን ያለመ የትግራይ ደቡባዊ ዞን አመራሮች ውይይት አካሂደዋል። የውይይቱ ተሳታፊዎችም በጤና መድን አገልግሎት ለመጠቀም ክፍያ የከፈሉ ወይም የፈጸሙ ወገኖች አገልግሎት ማግኘት ያልቻሉ በመኖራቸው አገልግሎቱን ለማስፋትና አዳዲስ አባላትን ለማፍራት በሚደረገው ሂደት ላይ እንቅፋት እየፈጠረ መሆኑን በመግለጽ ያለውን ክፍተት ታርሞ ህዝብ በፍትሃዊ ዋጋ አገልግሎቱ ተጠቃሚ እንዲሆን በትኩረት ሊሰራበት እንደሚገባ ይገልጻሉ። ቅርሺ ባንክ ዝናው ነርምበር ወዲያውኑ ተዘከፈለ ቀጥዕ መለኻ ከዚህ በፊት ገንዘቡ ነው ወደ ባንክ የገባው እንጂ የስምምነት ፎርም ወይም ቅጽ ተመልቶ ወደ ስራ አልተገባም ነበር። አሁን ላይ እንደ ወረዳችን ችግር ያለው የተከፈለ ገንዘብ አለ፣ ተጠቃሚ ግን የለም። ይህ ትልቅ እንቅፋት ፈጥሮብናል። የራያ አላማጣና አላማጣ ኦፍላና ዛታ ህዝብ 3 ጊዜ ነው የተበደለው። ምክንያቱም በ2012 ዓ.ም ገንዘብ አዋጥቶ በጦርነቱ ምክንያት ሳይፈጸም ቀረ። በ2013 የፌዴራል መንግስት አመራሮች አስከፍለውት አሁንም ተደናቀፈ። ከ6 ወራት በፊት ከፍሎም እስካሁን ባለመጀመሩ ህዝብ ጥርጣሬ ላይ ገብተዋል። ስለዚህ ህዝብ ከዚህ የጥርጣሬ መንፈስ ማስወጣት የሚያስችሉ ስራዎች ሊሰሩ ይገባል። በአገልግሎቱ ለመጠቀም የተውጣጣ ወደ 7.9 ቢሊዮን ብር ተሰብስቦ ነበር። ክፍያውን የፈጸሙት ወገኖች አገልግሎት ሳያገኙ ቀርተው እንደገና ሊጀመር ነውና ደግመህ ክፈል ማለት በጣም ከብዶናል። ይህ በመሆንም አዳዲስ አባላትን ለማፍራት እንቅፋት ሆነብናል። የትግራይ ደቡባዊ ዞን አስተዳዳሪ አቶ ዝናቡ ገብረመድህን በበኩላቸው የጤና መድን አገልግሎት ከትግራይ ጄኖሳይዳዊ ጦርነት በፊት በተሻለ ደረጃ እንደነበር በማስታወስ ወደ ነበረበት ለመመለስ በየደረጃው ያሉ አመራሮች ኃላፊነታቸውን ይወጣሉ ሲሉ ገልጸዋል። ተሐውነት ናጥዕናና እንደሕክር ላውኖር ቦታው መለስ ነሕኮይ ፍትሃዊ በሆነ መንገድ የጤና መድን አገልግሎት ወደ ነበረበት ደረጃ ለመመለስ ሼር ኬር የሚባለው በህብረተሰቡም ይሁን በመንግስት የቀረበው ክፍያ ወደ ተግባር መቀየር ካልተቻለ የመልካም አስተዳደር ችግር ሆኖ ይመጣል። ስለዚህ ህዝቡ የጤና መድን አገልግሎት ተጠቃሚ እንዲሆን ለማስቻል በሚሰሩ ስራዎች ላይ የሚያጋጥሙ ችግሮችን ለመቅረፍ ከሕክምና ባለሙያ ጀምሮ የወረዳ አመራሮችን በማወያየት ወደ ተግባር ለመግባት ዝግጅት ተደርጓል።
በመቀለ ቅርንጫፍ የጤና መድን አገልግሎት አስተባባሪ አቶ አረጋዊ በላይ ከጥር 30 2018 ዓ.ም ጀምሮ ከ30 በላይ ባሉ ወረዳዎች የጤና መድን አገልግሎት ተጠቃሚ እንዲሆኑ እየተሰራ መሆኑን በመግለጽ ያሉት ክፍተቶችን በማስተካከል እንደ ሌሎች ክልሎች በአስቸኳይ ለመጀመር የተቀናጀ ስራ መስራት እንደሚያስፈልግም አቶ አረጋዊ ይገልጻሉ። ኣብ ምስግቡእ ግልጋሎት አይንረክብን ዋላውን መድኃኒት እንደገኢና ንባሃል ተገቢ ሆነ አገልግሎት አናገኝም፣ መድኃኒት ከውጭ ግዙ እየተባልን ነው የሚሉ ቅሬታዎች በተደጋጋሚ ይቀርባል። እነዚህን እና ሌሎች ችግሮች በመቅረፍ ከጥር 30 በኋላ በ30 ወረዳዎች የሚገኘው ህዝባችንን የጤና መድን አገልግሎት ተጠቃሚ ለማድረግ ከወዲሁ ስራዎችን እየተሰራ ነው። እስከዛው ድረስ ግን ክፍያ ፈጽመው የአገልግሎት ተጠቃሚ ሳይሆኑ የቀሩት ወገኖች ተጠቃሚ መሆን የሚችሉበት ሁኔታ እንዲኖር ይደረጋል። በመጨረሻ የትግራይ የንግድ ማህበረሰብ የንግድ ፈቃዱን ያለምንም ቅጣት እንዲያሳድስ ከፌዴራል ቀጠናዊ ትስስር ሚኒስቴር ጋር በመነጋገር የተሰጠውን የንግድ ስራ ፈቃድ እድሳት እስከ ጥር 15 2018 ዓ.ም የጊዜ ገደብ እንደተራዘመ የትግራይ ንግድና ኤክስፖርት ኤጀንሲ ቢሮ አስታወቀ። ታደሰ ልጅ አለም ተጨማሪ አለው። የትግራይ የንግድ ማህበረሰብ የንግድ ፍቃዱን ያለምንም ቅጣት እንዲያሳድስ ከፌዴራል ቀጠናዊ ትስስር ሚኒስቴር ጋር በመነጋገር የተሰጠው የንግድ ስራ ፍቃድ እድሳት እስከ ጥር 15 2018 ዓ.ም የጊዜ ገደብ እንደተራዘመም የትግራይ የንግድ ምዝገባና ፍቃድ ዳይሬክቶሬት ዳይሬክተር አቶ አውታ አረጋይ ተናግረዋል። እንደ ዳይሬክተሩ ገለጻ በትግራይ ውስጥ ከ181 ሺህ በላይ ህጋዊ ፍቃድ ካላቸው ነጋዴዎች ውስጥ 81 በመቶ የሚሆኑት የንግድ ፍቃዳቸው አድሰዋል ሲሉም በዛሬው ዕለት ለጋዜጠኞች በሰጡት መግለጫም አክለዋል። ንግድ እድሳት መራዘሙን ለነጋዴዎች መልእክት ለማስተላለፍ ነው። እንደሚታወቀው ከሐምሌ 1 እስከ ታህሳስ 30 የንግድ ፍቃድ እድሳት የሚደረግበት ጊዜ ነው። በዚህ ጊዜ ሁሉም ከተሞች እና ወረዳዎች የእድሳት ጊዜውን እያከናወኑ መጥተዋል። ነገር ግን በአንዳንድ ምክንያቶች እድሳቱን ያላከናወኑ ነጋዴዎች ስላሉ የቀን ይጨመርልን ጥያቄ ጠይቀውናል ማለት ነው ወረዳዎችና ከተማዎችን። በዚህ መሰረት ከፌዴራል ቀጠናዊ ትስስር ሚኒስቴር ጋር ተነጋግረን ክቡር ሚኒስትሩ ዲኤታዎችን ሰብስበው ውሳኔውን ተወስኖልናል። ስለዚህ በአዋጁ አዋጅ 998 መሰረት እስከ ታህሳስ 30 የእድሳት ጊዜ የነበረውን እስከ ጥር 15 ያለምንም ቅጣት ነጋዴውን ንግድ ፍቃዱ እንዲያድስ ተነግሮናል። አቶ አውታ አረጋይ አያይዞም ከጥር 15 2018 ዓ.ም በኋላ የሚመጣ ማንኛውም ነጋዴ በአዋጅ 980 መሰረት ይቀጣልም ብለዋል። እንደ ትግራይ ንግድ ምዝገባና ፍቃድ ገለጻም ከሐምሌ 1 2017 ዓ.ም እስከ ታህሳስ 30 ባለው ጊዜ ውስጥ 19 በመቶ የሚሆኑ ነጋዴዎች በተለያዩ ምክንያቶች የንግድ ፍቃዳቸውን አላሳደሱም ሲሉም አመላክተዋል። በዚህ መሰረት በትግራይ ክልል ያለውን ሁሉም ነጋዴ ከጥር 1 እስከ ጥር 15 የግብር ክሊራንሱንና የመዘጋጃ ቤታዊ የእድሳት ክሊራንሱን በመያዝ በሁሉም የንግድ ቢሮዎች በወረዳም በከተማም ያሉ የንግድ ቢሮዎች ላይ በመሄድ ንግድ ፍቃዱን ያለ ቅጣት እንዲያድስ ለመናገር ነው። ከትግራይ ቴሌቪዥን ስተላለፍላችሁ የነበረው የዕለቱ የአማርኛ ቋንቋ ዜናችን አብቅቷል። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። በያላችሁበት ሰላም